ስለዚህ ሁለት ዴስቲኔሽን አለው። አንደኛው ዴስቲኔሽን የቴምፕቴሽኑ በጣም እያደገ በመጣበት ቁጥር ዘ ዴቪል አድቮኬትን ጠቅሼ ነበረ። ልክ እየተውት ሲሄዱ አንዱ አንዱን እየወለደ ራያቸው ላይ እንደዚህ ፍሬ እያፈራ ይሄድና መጨረሻ ላይ አንዱ አንዱን የሚበላበት መጠን ከፍተኛ ነው፣ ኪዮሱ ማለት ነው። ልጆቻቸው እንደዚህ ሞተውባቸው የልጆቻቸውን ሬሳ አይጥ እየበላው አይጡን ራሳቸው መልሰው ይሄ ምን አይነት ሳይክል ነው የመብላት እንደዚህ አይነት ጊዜ ሁላ የሚያሳልፉበት የነበረ አይነት ወቅት ሰውየውን ግደል የሚያስብል ዝም ብሎ ሳታስቡ ሁላ ኮንሺየስ ሆነም አይደለም ሰውየውን እንደ ኢነሚ የማሰብ አግሪብል ፐርሰኖች ለዛ ናቸው። ይሄ እሱ ነው ይሄንን ያደረገው ይባላል እኮ አንዳንድ ወንጀል ወጥቶ ምናምን አይተናናቅም። እሺ እንዴት ናችሁ? አማን ነው? ሰላም ነው? መተናል ይላል። ዛሬ የማወራችሁ ጉዳይ ምን መሰላችሁ? በሳይኮሎጂ ውስጥ ጆናስ ኮምፕሌክስ የሚባል ጉዳይ አለ። ብዙ ጊዜ አወራችኋለሁ ምናምን እያልኩኝ ቀን ስጠብቅ ነበር። ጆናስ ኮምፕሌክስ በሳይኮሎጂ ዓለም የተሰጠ የሆነ አይነት ስያሜ ነው። ምን ማለት እንደሆነ ሳይኮሎጂውንም ፊሎሶፊውንም ዲኮንስትራክት አድርገን ምን ይሆናል። ዛሬ ነገ ይህን ጉዳይ አወራችኋለሁ፣ ይህን ፊሎሶፊ አወራችኋለሁ እያልኩ ግን ትላንትና ነው ከትላንት ወዲያ እንደዚህ ወይም ሰሞኑን ሀፕን ካረገ ጉዳይ ጋር ይዞኝ ስላረገልኝ እንዴት ነው ትንሽ የሆነ አይነት ያበገነኝ ነገር ነበረ። ሰሞኑን ሀፕን ያረገ ጉዳይ አለ የሆነች እና እሱን በማንሳት ፊሎሶፊውን ጉዳዩን ከማንሳት በኋላ ወይም ጉዳዩን መፈተሻ መነጽር እናደርገውና እንመለከተዋለን ማለት ነው። ግን መጀመሪያ ምን ነበር ትንሽ ሊያበሽቀኝ ሞክሮ የነበረ የሆነ አይነት ተግባር ኦኬ እንደዚህ ቲክቶክ ላይ አይነት ስክሮል ሳረግ ያየሁት አዲስ አበባ እንደዚህ ጎዳና ላይ የሚገኙ ውሾችን የመግደል የማስወገድ ምናምን የሚል ነገር አለ። እንደ ሕክምና እንደ ሕክምና ውስጥ እንዳለ ግለሰብ ደግሞ ስለ ራቢስ ቫይረስ ምናምንም ስለማቅ የተወሰነ አንደርስታንድ ማድረገው ነገር አለ ምናምን። ከዛ አልፎ ግን ጉዳዩ ስለ ሀፕን ስላደረገው ውሾች ስለተገደለበት አንድ ግለሰብ ብቻ አይደለም፣ ስትራክቸሩ እንድናይ ነው። ብዙ ጊዜ ሁሌ እንደምለው በሆነ አይነት ፎርም በሆነ አይነት ቅርጽ የተገለጠ ነገር ስለ ነገርየው አይደለም፣ ነገርየውን አብስትራክት አድርገን ሌላ ጉዳዮችንም ስለሚወክለው ጉዳይ ወይም ኢሴንስ ስሙም እዚህ ጋር የቻናሉንም ስም ያሬድ አይዲ ኢሴንስ ያልኩበት ምክንያት እሱ ነው። ብዙ ጊዜ ሳወራ ለምሳሌ ወንበርን ጠቅስና የወንበር ኢሴንሱ ምንድነው ማለት ማንነቱ ነው። የወንበር ኢሴንሱ ከዚህ ወንበር ይበልጣል ማለት ስለዚህ ወንበር ዲስከስ እናደርግ ጉዳዩ ስለዚህ ወንበር አይሆንም። ኢሴንሱ ጋር ከደረሰን ለምን ቤት ስገባ ሶፋም ወንበር ይባላል። ከዛ የሆነ ምንድነው በልካ ድሬዳዋ ምናምን የምትገኘው ትንሽ ድኳ የሚለችም እሷም ወንበር ይባላል። ኦኬ ስለዚህ አይሆንም ጉዳዩ አብስትራክትድ ሆኗል ማለት ነው። ይሄንንም ያንንም ወንበር ያስባለ የሆነ ወንበርነት አለ ማለት ኢሴንስ የሚለው ለዛ ነውና እኔ ኪዩሪየስ የሚያደርገኝ ይሄንን ከእናንተ ጋር ጭዌ እያረኩኝ እዚህ ፊሎሶፊካል የሆነ ነገር እያቀረብኩላችሁ ያለው ነገር ኢሴንስ ነው ጉዳይ ማለት ነው። አም ኪዩሪየስ አማብቱ ትሩዝ ሁሌ ላላ አማብቱ ኢሴንስ ማለት ነው። ትሩዝ ኢሴንስ ብዬ ስለማስብ ወይም ደግሞ የአንድ ነገር ምንነቱን እውነትነቱ ብዬ ስለማመን ኤኒዌይስ ሀፕን ያደረገውን ሰሞናዊ ነገርን እናንሳ። በዛ መነጽር እኔ ለማየት ፈልጌ ነው፣ ኢሴንሱን እንድናይ ፈልጌ ነው። ኦኬ የጎዳና ውሾች ምናምን ነገር ኦኬ እሱም አልተርኔቲቭ ነበረው። ግን ልክ የቀደመው ቪዲዮ ላይ እንዳነሳሁት ወደ ላይ ከፍ እያልክ ስትመጣ አስተዳደር ላይ ምናምን ያሉ ሰዎች ወደ ላይ ከፍ እያለ ሲመጣ ወደ ስልጣን ወደ ላይ የተሻገረ ሲመጣ ከስር ያሉ ሰዎች የሚታዩት ወይም ደግሞ ኢቭን መሀል ያሉ ሚዲዮከር ሰዎች የሚታዩት አሰነምበር ነው፣ ቁጥሮች ነን። ስለዚህ ቁጥር ደግሞ የሆነ አይነት ሪሶርስን አሎኬት ለማድረግ ሞር ቤኔፊሻል የሚያደርግህ ነው እንጂ እዚህ መሬት ላይ ወርደን እኛ የምንግባባበት አይነት ቋንቋ መዋደድ፣ ፍቅር፣ እንደዚህ ምናምን ኬር መደራረግ የሚሉ ጉዳዮች እንትን ውስጥ አይገባም። የመረጃ እንትናቸው ውስጥ ወይም የመወሰኛ ምርጫቸው ውስጥ አይመጣምና አልተርኔቲቭን አይፈልጉትም። ስለዚህ ምን ያለ መሰለ ሳይነሱ ለምሳሌ ማብከን ይቻል ነበረ፣ እንስሳቶችን ማብከን ይቻላል፣ መርፌ ሞጋት ይቻላል ምናምን ኦኬ እሱም ቀረ። ኤኒዌይስ እሱ ጉዳይ አይደለም፣ ብዙ ኮንሰርን ያደረገንም ዊፊል ግን ቀጥታ በደንብ ሞር ኮንሰርን ያደረገኝ ጉዳይ ጋር እንድንሄድ ነው። ከዛ ቤት ውስጥ መጣ ተባለ እና የሆነ መስመር ሲተላለፍ ውስጥ ያለ መብሸቅ አይችልም። የጎዳና ምናምን የሚለውን በሆነ አይነት ሎጂካል በሆነ አይነት ነገር እንትን ለማለት ትንሽ ኔጎሽየትም አርጊው ለማድረግም ሊሆን ይችላል። ሜቢ ልንተወለት እንችላለን። ከዛ አንዲት ልጅ ጋር የሆነች ቤተሰብ ግቢ ውስጥ ገብተው
ከጤና ቢሮ እንደዚህ ምናምን የመጡ ሰዎች ትክክለኛ ፔት የምታደርገውን ወይ የምታሳድገውን ውሻ መግደል ጀምሩ አይደል? ያን ነው ትንሽ እየተጨወ ድምጽ እንሁን እየተባለ የነበረው ማለት ነው የሆነ ታይም ላይ በዚህ ሳምንት እና ወረቀት እያሳየች አይ ተከትባለች። ለምን ህግ የሚወጣው ብያለሁ ከዚህ በፊት ስለ ህግ ሳወራ ህግ ለምን ከሚል ነገር ነው የሚወለደው። ስለዚህ አንድ ሰው ህግን ፎር ዘ ሴክ ኦፍ ህግ እንትን የሚል ከሆነ ታይረኒ ነው ማለት ነው፣ ወይም ደግሞ የሆነ አይነት ባርነት ነው። ህግ ለምን አለው? ለምኑ ከተፈጸመ እኮ ህጉ ባይተሰልፍ ምንም አሽከር እኮ ነው። ነገር ግን እዛ ጋር የተቀመጠው ሰውዬ ምን ያህል ኢግኖራንት እንደሆነ ወይም ደግሞ እኛ ይሄንን የእንትን መዋቅር የስልጣን መዋቅርን ኢግኖር አድርገነው በሌላ ነገር ስንዋዥ ቁጭ ያሉ ሰዎች ሲያስተዳድሩን ምን አይነት ብሽቀት እንደተሞላቸው ማሳያ ስለምትሆን ፈልጌ ነው። ወረቀቱንም ማንበብ አይፈልግም። ለምን የሚለው ያ እሱ መጥቶ የሚገልለትን ውሻውን የሚገልለት ምክንያት ካልተከተበች ራቢስ ቫይረስ ምናምን ይኖራል። ስለዚህ ራቢስ ቫይረስ ደግሞ ከባድ እንደሆነ እኔ እንደ ሕክምና ሰው መናገር እችላለሁ። እሱ ነው አይደል? ለምኑ ግን በወረቀት ጀስቲፋይ እያደረገች እያሳየችለት ከሆነ ለምኑን አያውቀውም ማለት ነው ሰውየው አስተዳደሩ ላይ ያለው። ስለዚህ ህጉን ብቻ ነው ኢምፕሊመንት የሚያደርገው። ከዛ ገለው ወጡ። በደንብ ደግሞ ቫይራል ወጥቶ ያየ ነው የዛኛው ልጅ ነው በጣም ብዙ የሚያማምሩ ውሾችን የሚያሳድገው እና የሱ ሁለት አይነት ስሜት ነው የተሰማኝ። አንደኛ የተሰማኝ ስሜት ምንድነው እንደነገርኳችሁ እንትን ማለት መብሸቅ፣ ከመብሸቁ ቀድሞ ግን መጀመሪያ በትንሽ መታመም፣ ሁለተኛ ግን እኔ ብሆን ብዬ ማሰብና ሬሴ ላይ ቆሞ ይሄዳሉ እንጂ እንደዚህ አይነት ነገር ፈቅጄ በአይኔ የኔ ብዬ ማስተዳደራቸው የኔ ብዬ ኃላፊነት የወሰድኳቸውን አካል ከውጪ ያለ ለዛውም ህጋዊ ብለን ህግ የሚለው ነገር ስምምነት ነው አይደል? በስምምነት ውስጥ ያለ የሆነ ጀስቲፊኬሽን ወረቀት ይዤ ያን ተላልፈው ሲመጡ አሁን ጉዳዩ ስለ ኢሴንስ ነው። ይሄ የፊሎሶፊ ቻናል ነውና ኢሴንሱን ነው እንድንነጋገር ስል ምን እዚህ ላይ ምን እናወራ መሰላችሁ? አንድ የሆነ መኳንንት ነው ምናምን የሚባል ልጅ ይሄ ገጠር የሚኖረው የለም ከአዲስ አበባ ወጥቶ ስሙ መኳንንት ነው። እናንተ እንትን ስሙን የመጣላችሁ ይመስለኛል። እሱም ደስ የምትል የሆነች ነገር ሲል ሰምቻለሁ። ውሻ ያለው ምንድነው አህያ ያለው ነው የጅብ የሚፈራው ነው እንደዚህ ነገር። አሁን አንድ ሰው ኢሴንስና ስትራክቸርን የማያ አቅም ከሌለው ጉዳዩን የሆነ ስለ ስፔሲፊክ አካል ስለሆነ ስለ ውሾች ምናምን አድርጎ ቢተወው ኢሴንስን የማይረዳና ዝም የሚል ከሆነ ፎርም ቀይሮ ታይረኒ በሌላ ነገር ሲመጣበት አይደንቲፋይ አያደርግም አይለይም ማለት ነው። ኤኒዌይስ ታይረኒ እንዴት እንደሚገነባ ልንገራችሁ ከዚህ ጋር እያይዤ ዝም በማለት ያኔ በኢንዲቪጁዋል ሌቨል ለምሳሌ የሆነ ቪዲዮ ላይ ነግሬያችሁ ነበር። በሆነ ጓደኛችሁ ጋር ከሆነ አይነት ሪሌሽንሺፕ ከአለቃችሁ ጋር ወይም እናንተም አለቃ ሆናችሁ ከሰራተኛ ብቻ whatever the relationship የሆነ ነገር እውነትን ባላወራችሁ ቁጥር እውነት ማለት እውነት ነው ብላችሁ የምታምኑትን የምትመሩበትን ፊልም የምታረጉትን ኤክስፕረስ ባላረጋችሁ ቁጥርና ሰፕረስ እያረጋችሁት በሄዳችሁት ቁጥር ራያችሁ ላይ የምትጠሩት የአምባገነንነት መጠንም እንደዛ እየጨመረ ነው የምትሄድ እና ይሄ የሆነ አይነት ማል አድሚኒስትሬሽን የሆነ አይነት ልክ ያልሆነ አስተዳደር ምናምን ስናይ ዝም የምንል ከሆነ ሰዎች ንቀው የሚተውት ከሆነ በመልካምነት ስማይ አናምጽ፣ ትንሽ ብሩታል አንሆንም፣ ትንሽ ድምጽ አንሆንም፣ ተው ማለት አይገባንም ለእንደዚህ አይነት ሰዎች። እንደዚህ አይነት ኢግኖራንት የሆኑ ሰዎች ሊመሩን አይገባም ምናምን የሚል ደግሞ ህግ ስምምነት ከሆነ በስምምነት ውጪ ያሉ የሚደረጉብን ነገሮችን እንዲህ ነው ማለት ይገባናል ማይል ከሆነ ህዝብ በዝምታ ውስጥ ኮንትሪቢዩት እያደረገ የሚሄደው ወደ ቶታሊታሪያን ስቴት የማምጣት ነገር ነውና የኖርዝ ኮሪያ አይነት መንገድ እየሄድን ነው ብዬ ነው የማስበው። አንደኛው እሱ ነው ዴስቲኒው። እሺ ዝም በማለት ያኔ ለምሳሌ በኢንዲቪጁዋል ሌቨል ነግሬያችሁ የለ መልካም ሰው ለመሆን የሚጥር ሰው ማለትም አት ፈርስት ፕሌስ ሁሉ ቦታ መልካም ለመሆን የሚጥር አይ እኔ እኮ ችግር የለም በጣም ቱ ማች አግሪብል የሆነ የለም በሳይኮሎጂካል ትሬት ስናየው በቢግ 5 ከሚባሉት ውስጥ አንዱ አግሪብልነስ ነው። እና አንድ ሰው በጣም ሞር አግሪብል ሆኖ ዝም ብሎ የሚስማማ እሽታ የሚያበዛ አይ እሱን ከማስቀየሙ እያለ መልካምነት ስም እኮ ናት። ለመልካምነት ስም ከማስቀየሙ ከመናገራት እያለ ሁሉን የሚችል ሰው በራሱ ላይ ባርነት ያሰለጥናል። ያየነው ሌላ ነገር ግን ምንድነው ቴምፕቴሽን ይወልዳል። ስለዚህ ሁለት ዴስቲኔሽን አለው። አንደኛው ዴስቲኔሽን የቴምፕቴሽኑ በጣም እያደገ በመጣበት ቁጥር ዘ ዴቪል አድቮኬትን ጠቅሼ ነበረ። ልክ እየተውት ሲሄዱ
አንዱ አንዱን እየወለደ ራያቸው ላይ እንደዚህ ፍሬ እያፈራ ይሄድና መጨረሻ ላይ አንዱ አንዱን የሚበላበት መጠን ከፍተኛ ነው ኪዮሱ ማለት ነው። ሁለተኛው ዴስቲኒ ግን ታይራኒ ነው የሚገነባው። ከውጪ አግሪብል እየሆንክ ፍቃድህን የምትሰጠው እሽታህን የምትሰጠው አካል ደግሞ ሞር ስልጣን እያገኘ ነው የሚሄደው። ይሄ ደግሞ በውጪ በኤክስተርናል ዓለሙ ስናየው ልክ እንደ ኖርዝ ኮሪያ ምን እንደሚመስል በትንሽ ዝም ብለን እናውራ። እቺ ላይም ራሱ የሆነች አይነት በጣም የሚገርም ኢግኖራንስ ከሆኑ አይነት ሰዎች ሱሾፍ ነበር። ምን አይነት ነገር ደግሞ እዚህ ላይ ሾፍ ያለው መሰላችሁ? የሆነ ነገር ክሪቲክስ ስናቀርብ ያለው ቴንደንሲ በኒቼ ብዙ ጊዜ የማወራው ማለት ነው። የሆነ ነገር የመቃወም ክፋቱ ምን መሰላችሁ? ከዛ ነገርየው ነው ብላችሁ የምትተረጉሙበትን ለምሳሌ ሴት ልጅ ወንድን ስትቃወም ወይም ፔትራዲካል የሆነውን የወንድ መዋቅር ስትቃወም ያላት የመውደቅ ቴንደንሲ ምንድነው? ሴትነትን የምትሰራበት ከወንድ ተቃውሞ ይሆናል። ወንድ ልጅ ሴትን ቤት ውስጥ መስራት አለብሽ ወይም ደግሞ የፓትሪያርካል የሆነ አይነት ዴፊኒሽን ኦፍ ውመን ሴት ልጅ የቤት እመቤት ናት ሲል ትመጣና እሷ ሴት ልጅ ማለት ትልና ከዚህ ሻዶን ነው ሲባል አይደለም ተብሎ ግልባጭ የሚሆነውን ሻዶን ነው ብላ ወይም ደግሞ እንደ ባህሪ ትጽፈዋለች ማለት ነው። አይ ሴት ልጅ ውጪ ወጣ የምትሰራ ስለዚህ ሴት ልጅ ቤት ውስጥ የምትሆን ናት የሚለው ተረክ ባይኖር ኑሮ ሴት ልጅ ውጪ ወጣ መስራት ያለባት ናት የሚል ተረክ አይመጣም ማለት ነው። ስለዚህ ኢንዳይሬክትሊ አሁንም የጻፈላት ያለው የፓትሪያርኩ ሻዶ ነው ማለት ነው የሚል ኒቼንም እየጠቀስኩ ከዚህ በፊት አውርቼላችኋለሁ። ልክ እንደዛው እዚህ ላይ የምንረዳው ምንድነው የአሜሪካንን ይሄ ሞኖፖላር የሆነውን አይነት ዓለምን የመዘወር ከኢምፔሪያሊዝም ጋር ተገናኝቶ ያለን ነገር ምናምን ብዙ ከስቴት ጀምሮ ከግለሰብ ጀምሮ ብዙ ሰው እንደሚጠላው ምናምን ኦብቪየስ አይደለ? ያንን መቃወም ማለት ግን ያየው ያሉት ነገር ምንድነው ትላልቅ እንኳን ብዬ ማስባቸው ሰዎች ያን የአሜሪካንን ኢንፍሉዌንስ መቃወም የዌስተርንን ኢንፍሉዌንስ መቃወም ማለት በግልባጩ ልክ አሁን በዚህ በሴቶች ምናምን አድርጌ እንደነገርኳችሁ ባህሪውን ትክክለኛው የቱ ነው የሚለውን ባህሪ የሚቀደው ግን የዛ ግልባጭ ሆነ የዛን ሻዱ እንዴት ነው በጣም ቶታሊታሪያን ስቴትን የመደገፍ ነገር አያለው በጣም የመደገፍና ሁላ ኖርዝ ኮሪያ ምናምን የማወዳደስ ነገር እኮ ሾፍኩኝና እንዴት ነው ሰዎች አቁም ኖርዝ ኮሪያ እንዴት እንደሚኖር እንዴት እንደሚኮን ምናምን በጣም የሚሰቀጥጥ እኮ ነው። የኖርዝ ኮሪያ አኗኗር ማለት ኖርዝ ኮሪያ የሄል ሪፕሬዘንቴሽን ማለት ናት። እና በተለይ ይሄ ከአሁኑ ከኪም ጆንግ ኡን አባት ምናምን እንደዚህ በዛ ሰዓት ደግሞ በጣም ይከፋል። አሁንም እንደዛ ነገር ነው። ግን ብቻ በጣም ከሚሰቀጥጠው ሲዝም አንዱ ምናምን በነገራችሁ ልጆቻቸው እንደዚህ ሞተውባቸው የልጆቻቸውን ሬሳ አይጥ እየበላው አይጡን ራሳቸው መልሰው ይሄ ምን አይነት ሳይክል ነው የመብላት እንደዚህ አይነት ጊዜ ሁላ የሚያሳልፉበት የነበረ አይነት ወቅት ምንም የኢንፎርሜሽን አይነት ፍሎ የሌለበትና ምን መብላት ምን ማየት ምን መቅመስ እንዳለብህ ሁሉ ዲቴክት ተደርጎ ከውጪ ስፑል ፊዲንግ የሆነ ልክ ከውጪ መንግስት ኤቭሪቲንግ ፕሬዘንት አድርጎልህ የምታይ ጸጉር አቆራረጥን ጨምሮ ኤቭሪባዲ የሆነ ነገር አለው። አረ ስንቱን ልንገራችሁ በጣም የሚሰቀጥጥ እኮ ነው። ተመሪውና መሪውን ያለውን ነገር ራሱ አይታችሁ ብዙ ነገር ማለት ትችላላችሁ። ከኪም ጆንጉን በነገር አሁን እህቱ ናት አይደለ የሚባለው ቀጣይ የምትጠበቀው ፓትሪያርካል የሆነ አይነት ስልጣን ሽግግር ነው ኦብቪየስሊ ያለው ስልጣን ኢንሄሪትድ እየሆነ ነው የሚመጣው ውርስ ነው። ግን ደግሞ የወንዳይ ስርዓት ነውና እሷ እንዴት ትሆናለች የሚል ነገር አለ። ግን እሷ ደግሞ ትብሳለች ነው የምላችሁ። ኢቭን አሁን ያሉ ብዙ የዲፕሎማሲ ነገሮችን የምትወስነው እህትየው ናት። በዚህ አጋጣሚ ልንገራችሁ ብዬ ነው። እና በጣም ሳይኮፓት ናት። አባትየው ሲሞቱላ ኪም ጆንግ ኡን እኛም በስትክል አስ ሴሌብሪቲ የምናውቀው ሰውዬ የተወሰነ እንደዚህ እያለቀሰ ምናምን ያለበት አለ ዶክመንተሪ ላይ እንደዚህ እያየ እሷ ምንም ነው የምልህ በቃ ድርቅ ያለች ናት ምናምን ብዙ የሆኑ የዋር ውሳኔዎችን ያኔ ሳውዝ ኮሪያ ላይ ያለ ነገር ምናምን ፈርማ እዛ በሚሳኤል በምናምን የምትለው እሷ ናት ምናምን። ኤኒዌይስ በጣም ዲክታተር ሺፕ ያለበት ሰዎች ምንም አይነት ነፃነት የሌላቸው ኢማጂን ለማድረግ የሚከብድ ፕሌስ ነው። ኤኒዌይስ በቃ የሪሊጅንም ምናምን ሲጀመር አያውቁም። የባይብልን ሂስቶሪ ኤግዛክትሊ እንደወረደ ሚሚክ አድርጎ ያቀርብላቸዋል። እንደዛ አይነት የተቀባ ሰው ነው የሚያስቡት። እየተራቡ የሚበሉት አጥተው ስለሱ
በልተው ይሁን ብሎ ሁላ የሚያስቡ ናቸው። ኢቭን አልተርኔቲቭ የሆነ የተሻለ ፕሌስ እንዳለም አያስቡም እና የሆነ አይነት ዓለም ያለም አይመስላችሁም ከዛ ውጪና ደሞስት አውፉል የሆነ ነው። ብዙ ዶክመንተሪዎች ነፍ ነው ያሉት። ፍሮንታይል የሚባል ዶክመንተሪ እንትን አለ በነገራችሁ። አሪፍ እንደዚህ ዶክመንተሪ ለመጨበስ ከፈለጋችሁ እዛ ላይ ገብታችሁ መሾፍ ነው። ብዙ ዶክመንተሪዎች አሉ ኖርዝ ኮሪያ ላይ በተለይ በቃ በጣም ብዙ አለና ኤኒዌይስ ስለዚህ ይሄ የማህበረሰብ የሆነ አይነት የሆነ አድሚኒስትሬሽን ላይ ዝምታን ሲመርጥ ያለው የሚሄድበት መንገድ ምንድነው? ሁለት ናቸው ነው። አንደኛው በግለሰብ እንዳወሮት በግለሰብ ከጓደኛ ከምናምን ጋር የሆነ ነገር አስቀይመዋል። ጓደኛ ትክክል አይደለም ፕሬዘንት ያደረገበት ወይ አልወደድኩም ሶ ልክ አለመሆኑን በቃልም በስሜትም ተረብሻል፣ ግን አልነገርኩም ስለዚህ ትተዋል። የሆነ አይነት አንኮንሺየስ ወይ ፎጉስ ከተዋል። እሱ ሰፕሬሽን አለው። ከዛ ይሄ ሰፕሬሽን የሚወልደው አንድ ቴምፕቴሽን ነው አልኩ በግለሰብ ሰውየውን ግደል የሚያስብል ዝም ብሎ ሳታስቡ ሁላ ኮንሺየስ ሆነም አይደለም ሰውየውን እንደ ኢነሚ የማሰብ አግሪብል ፐርሰኖች ለዛ ናቸው። ይሄ እሱ ነው ይሄንን ያደረገው ይባላል እኮ አንዳንድ ወንጀል ወጥቶ ምናምን አይተናናቅም ዜና እንትን ላይ ፌስቡክ ላይ ምናምን ጽፎ ምስኪን የነበረ ሰው ምናምን ሲባል ሪቤል ሲደረግ ዲሳይሲቭሊ ክሩል መሆን የማይችል ሰው ይላል። በጣም ከባዱን ኪዮስ የሚጠራው ሰው እሱ ነው ማኪቬሊያን ፕሪንስ ላይ ሶ አንዱ ዴስቲኔሽን እሱ ነው። ሁለተኛው ዴስቲኔሽን አሁን እንዳልኩት ነው። ይሄንን በስቴት ስታመጣው ዝም ብለን ሁላችንም በዝምታችን አስተዋጽኦ አድርገን ያንን ለስቴት ያለን ፓወር እየሰጠን ነው ማለት ነው ፍቃዳችንን። ግን ስቴት አት ዘ ፈርስት ፕሌስ ሰርቭ የሚያደርግህ አካል ነበር የሚሆን። አሁን በግልባጩ ቶታሊታሪያን ይሆናል። ምን ማለት መሰላችሁ? ኦኬ ሞር ላይክ እንትን የፖለቲካ ጭዌው እንዳይሆን ምናምን ብዬ እኮ ነው። ለምሳሌ የኛ መንግስት እሺ ዝም ኤግዛምፕል ወስደን የኛ መንግስት ፕሉራሊስቲክ ስቴት ነው ይባላል። ብዙሃነት ምናምን ኮንስቲቱሽን ላይም እንደዛ ነው ያለው። ምን ማለት ነው? የህዝብ ድምጽ ነው። የህዝብ ምንድነው ተወካዮች ይባላል። ራሱ እዛ ፓርላማ ላይ ያለው ተወካዮች ናቸው። ከዛ የኛን ድምጽ ነው እዛ ጋር የሚያጸድቁት ማለት ነው። ትላንትናም ዝም ብሎ ግን የገረመኝ ነገር ኢቭን አሴ ቲዮሪ ፕሉራሊስቲክ ስቴት ናት ብሎ የሚያስብ አንድ ስቴት አሴ ቲዮሪ ያለውንም ነገር ምንም የተገበረ አይደለም። ለምሳሌ የህዝብ የትኛው አይነት ነገር ነው ተወክሎ እየቀረበ ምናምን የምታየው? ባለፈው ለታ ለምሳሌ በመቅደስ ተፈራርሞ የሆነ አይነት የገባውን የውል አሜሪካን ፈርስት ስትራቴጂ ነገርኳቸው። የትኛው የህብረተሰብ አካል ምናምን ነው ኮንትሪቢዩት አድርጎ ለዛ አይነት ድምጽ የሆነ ቮት ያለው? ምንም ነገር ቮት ተደርጎ ሲቀርብና ሲጸድቅ አታይም። ዝም ብሎ አሴ ቲዮሪ ነው እንጂ ግራውንድድ ያደረገ ኢዲዮሎጂ አይደለም። ሶ ሞር እንደውም ዘንበል የሚለው የሆነ አይነት እንዴት ነው በቃ የሆነ ቶታሊታሪያን የመምሰል ነገር አለው ዘንበል የሚልበት ነገር። ከዛ እዚህ አሴ ቲዮሪም ያለ ነገር ላይ ዘንበል የሚለው ወደዛ ነው ካለን እኛ ደግሞ በአፋችን በመነጋገርም ደግሞ እውነትን ባለማውጣት በመፍራት ውሻው ተገሎበት እያለቀሰ የነበረ አንድ ግለሰብ በንጋታው የሆኑ አካላቶች አስፈራርተውት ወጥተው ቁጭ ብሎ የሚናገርበት መንግስትን እኮ መቃወም አይጠበቅብህም። ግን ተቋም አለ። ተቋም ላይ ደግሞ ማል አድሚኒስትሬሽን ካለ ተቋምን የሆነ ነገር መናገር አለብህ። ልክ አይደለም ምናምን ማለት አለብህ እንጂ ወጥተህ ከእንደገና የሆነ ተበዳይ ሆነ ኮምፕሮማይዝ ለማድረግ የምትጥር ከሆነ እየተያያዝን የምንሰራው በኢንዲቪጁዋል ሌቭል ቅድም የነገርኳችሁን ሁለቱን ዴስቲኒ ነው ማለት ነው። እዛ ያ ስልጣን ያለው አካል ሞር ስልጣን እያገኘ ስልጣን የሌለን እኛ ሞር ስልጣን የሌለን እየሆነን ነው የምንሄደው ማለት ነው የምንሄደው። ከዛ ቀን መጥቶ በጣም ይሄ ነገር ባርነት በበዛና ሪፕሬስ የተደረጉ ይሄ ኮሌክቲቭ ስፒሪቱ የሆነ ሰዓት ሲገነፍል ህዝባዊ አመጽ ነው የሚሆነው ማለት ነው። ለዛ ነው እንደ አምባገነን ስቴት ላይ ያሉ ሰዎች የሚወድቁት አወዳደቅ ከፍተኛ እንትን ይሆነው ብለን ማየት እኮ እንችላለን። ለምሳሌ የኢራንን ሪጂናል ሬዚስታንስ ደስ ይለኛል። ኦብቪየስሊ ልክ እንደ ብዙዎቻችሁ የዌስተርንን ሞኖፖላሪ የሆነውን የፓወር መዘወር አልወደውም። ስለዚህ ሀገራት ሶቨሬን ሲሆኑ ደስ ይለኛል። ግን ኦብቪየስሊ ደግሞ ውስጥ ቶታሊታሪያን እየሆንክ ከመጣ ህዝብ ያን ያህል ሰፕረስድ የሆነውን ኮሌክቲቭ የሆነው ስፒሪት አንድ ላይ ግንፍል ብሎ ሲወጣ የሚያመጣውን ቀውስ እዛው በኢራንም አይተናል፣ እያየን ነበር። የአያቶሌ እንትን ላይ ሲጋራ እያጨሱ ፎቶ ላይ እንደዛ እያደረጉ ሂጃባቸውን እንትን እያሉ መስጊድ የተቃጠለ ምናምን ያለ ያ ሁሉ የህዝባዊ አመጽ የተነሳበት ማለት ነው። ቀውሱን አያችሁት? ትንሽ እኮ ማመጽ ቢቻል ዝም ብለህ ይሄ እኮ ቪዲዮ እኮ ነው። በቃ 2 ሰው 4 ሰው ምናምን ላለህበት ይሄ ወቅታዊ የሆነ አይነት ሊደርስብህ ያለን ነገር መቆም መቻል፣ ለራስህ መቆም መቻል እኮ። ትላንት ይሄን ለቦቻ ስነግረው አይደለም ውሼን ድመቴን አይነኩም
በቃ መቆም፣ ለሆነ ነገር መቆም፣ ለኔ ብላችሁ የምታስባቸው ነገር ድምጽ ለመሆን መቻል። እንደዛም አይሆን ከሆነ እያንዳንዳችን ትንሽዬ እውነትን ኮንትሪቢዩት ፊልም እናደርጉን ኮንትሪቢዩት ማናረግ ከሆነ ለነገርኳችሁ ሰፕረስድ እየተደረገ የሚገነባው ኮሌክቲቭ የሆነው አይነት ኮሌክቲቭ የሆነው ያ ስፒሪት የሚገነፍል ሰዓት በጣም ትልቅ የሆነ ህዝባዊ አመጽ የትኛውንም ይሄ ግራውንድ ዳርጎ በሆነ አይነት ኤግዛምፕሎች ያየናቸው ጉዳዮች ናቸው። የመሌም ያለ ምናምን የምናስተውሰው ነው። ባሊ አብደላ ሳሌ ጊዜ እንዴት እንደፈራረሰች እዚህ አሁን የመኖች እዚህ እስኪኖሩ ድረስ እንደዚህ ሶ ኤኒዌይስ ምን ለማለት ፈልጌ ነው it's not about the politics ሜሴጅ ለማድረግ ፈልጌ ነው። ግን የሆነ ነገር ዝም ሲባልና ትክክል ያልሆነ አይነት ነገር ሲከናወን የኔ ብላቸው የምታስባቸውን ኃላፊነት የምትወስዳቸው ሲነኩብህ የነገርየውን ኢሴንስ ስትራክቸሩን ከመረዳት ይልቅ አሁን ለምሳሌ ሀፕን ያደረገው ስለ ውሾች ነው ብለህ አይ ውሾች ምናምን ደግሞ እንደዚህም የሚል ሰው አለ። በጣም እኮ ነው የሚያሳዝነውና ስንት ሲቪሊያን በሚገደልበት የቤት ውሾች እየተገደለ ነው ብለህ ታላዝናለህ እንዴ ብሎ የሚያስብ ሰው አለ። ይሄ አይነት ሰው ምን አይነት ሰው መሰላችሁ? ለኔ የመጨረሻ ብሽቅና በጣም ደካማ ሰው ነው። ለምን የሆነ አይነት ክሩሊቲን በሆነ አይነት ክሩሊቲ ጀስቲፋይ ለማድረግ የሚሞክር ማለት ነው። ብትችል ለዛ ክሩሊቲ ፌስ አድርገህ የሆነ አይነት ነገር ማምጣት ሲኖርብህ እየደረሰብህ ላለ ጭቆና ለራስ መቆም ሲኖርብህ ያንን ክሩሊቲ ተቀበለውና ሌላ ክሩሊቲ ሲደርስብህ ወይም ሌላ ጭቆና ሲደርስብህ ጀስቲፋይ የምታደርግበት ይሆናል። አገኛችሁ? ሲቪሊያን መገደሉን ባንተ የላይፍ ሃይራርኪ ማለትም የማዘንና የበቃ መኖር አለበት የለበትም የማለት ሃይራርኪ ላይ ከፍ ያለው ተነክቶብህ ዝቅ ያለው ሲነካብህ ከፍ ያለውን መነካቱን ለዝቅ ላለው መነካት ጀስቲፊኬሽን የምትሰጥበት አካልህ ነው ማለት ነው። ከዛ ይሄንንም ሲነኩብህ ይሄን ነክቶብኝ የለ ይሄኛውን ጀስቲፋይ ላድርግበት ሌጂቲሜሲ ትሰጠዋለህ ማለት ልከኝነት ትሰጠዋለህ። ከዚህ በላይ የዊክ የመሆን ኢምፕሊኬሽን ዊክ የመሆን ኢሜጅ ምን አለ? ይሄ በጣም ያሳፍራል። ስነት አባውት ዶግስ ማለት ነው። ስለ ውሾቹም ነው ኦብቪየስሊ እኔ ውሻ ወዳል ምንድነው ይላል መጽሐፍ ቅዱስ ጻድቅ ሰው ለውሻ ይራራል ይላል። ጻድቅ ሰው ነኝ ማለት ሳይሆን ኢምፕሊኬሽኑ ደግሞ ግን ጻድቅ ሰው ለውሻ ይራራል ምናምን ይላልና ውሻ የሚጠላ ሰው መጥላት ሰልፍ ኮንሺየስ ነንና ያለንን ይሄ ማሌቮለንስ የሚባለው ለኢቪል ፖቴንሻላችን ስለሚታወቅ ብንጠላላ አይገርመኝም። በቃ ይሆናል እባብ አለን ሁላችን እንወጋጋበት ያንን ቴንደንሲ ሰው ፈርቶ ቢራራቅ ትረስት ኢሹ ቢፈጠርበት ሳምሃው እውነት የሆነ ነገር አለውና አኒማል they are pure የሆነ አይነት ነገር ሰልፍ ኮንሺየስም አይደሉም ያገለግሉሃል ምናምን እና ያን ያህል ክሩል ሊሆንና እንደዚህ አይነት የማሽን ያህል ባዶነት ያለው ሰው ከሆነ ከባድ ነው። ሌላ ነገር ላይም ለማሰብ ሰውየውን ከባድ ነው። እኔ በጣም ሰው ወዳለው ውሻ ምንም እኔ ማለትም አይጠበቅብኝም። ኖርማሊ ጤነኛ የሆነ አይነት ሰው ያለው ሳቢ ይመስለኛል። ግን ስለነሱ ብቻ አይደለም ያልኩት። ቅድም ስለ ወንበር ስነግራችሁ ኢሴንስ ምናምን እያልኩ እንዳስረዳኋችሁ እዚህ ፕሮብለም ላይም ሃፕን ስላደረገው ስትራክቸር ተረተን ስትራክቸሩን ስንረዳው ምንድነው አንድ ነገር የሚያሳየው እኛ አያገባንም። ለምሳሌ ብዙ ሰው ወጣት በተለይ we are not interested in politics ይላል። ብራዘር ፖለቲክስ ግን አንተ ላይ ኢንተረስትድ ነው ማለትም ፖለቲሻኖች አንተ ላይ ኢንተረስትድ ናቸው። እሺ ስለዚህ ማንም ኢግኖራንትና መሀይም ይመራሃል ነው እንግዲህ በየቀበሌው እኮ ብንሄድ በየመስተዳደሩ ምናምን ብንሄድ በጣም መሀይሞች ናቸው ያሉት። ኦብቪየስሊ ለምሳሌ ወረቀት እያሳየችው ተከትበዋለች የኔ ውሻ አስከትቢያታለሁ እያለች ውሻዋ መታ የሚገል ከሆነ እኮ ሰውየው ማንበብ አይችልም ማለት ነው። ምንድነው አናዌር ስንሆን ያለንበትን ነገር እና ሲስተሙ ላይ መጫወት ሳንችል ሚዲዮከር ሆነን ምንቀር ከሆነ ኦብቪየስሊ እኛ በሲስተሙ ላይ ባለ አይነት ጨዋታ ኢንተረስትድ አይደለንም የሚል ነገር ብና እነሱ ኢንተረስትድ ናቸው፣ ሊመሩን ኢንተረስትድ ናቸው እነሱ። ስለዚህ ዛሬ በውሻ ምናምን ይመጣል፣ ነገ በሌላ አይነት ፎርም ቢመጣም ኦሬዲ መስመር እየታለፈ ነው የሚመጣው። ባለፈው ነግሬያችሁ የለም ያሬድን እዚህ ጋር መንካት ትከሻ መንካት ላይ ያለ አይ ትከሻዬን አትንካ ትከሻዬን ነክተህ አታውራ የሚል አይነት ላይን ካለ ያሬድን በጥፊ መምታት ሩቅ ጉዳይ ነው የሚሆነው። ስለዚህ ሆነ አይነት ላይንና ለራሳችሁ ስታንድ ማድረግ የምትችሉ ከሆነ የሆኑ ጉዳዮች ሩቅ ነው የሚሆኑት። አለበለዚያ ግን አንድ መስመር ሲታለፍ ሁለተኛው መስመር የሚታለፍበት ፍጥነት ከባድ ነው ማለት ነው።
ስለዚህ ይህን አይነት ራሳችን ላይ ያለ ፍቃዳችንን አሳልፎ የመስጠትና ታይረኒን የመጥራት ነገር እንዳይኖር የማለት ስሜቴን ለመግለጽ ነው። ጆናስ ኮምፕሌክስን አወራዋለሁ ብዬ ነው እንግዲህ የመጣሁት የነበርኩት። ጆናስ ኮምፕሌክስን ግን ሌላ ቪዲዮ ባረግ ይሻላል። እቺ በቃ መልእክት ትሁና፣ ሰሞኑ የተሰማኝን ነገር ማውራት ነው። ልክ አይደለም የሚለው ነገር ላይ ደቃሊና የሚበቃ ከሆነ ጆናክስን ኦኬ፣ እሺ ጆናስ ኮምፕሌክስ ጋር እንግባ። ኦኬ፣ ጆናስ ኮምፕሌክስ ጋር ከመግባታችን በፊት ግን ከትላንት ወዲያ የሰራሁት ቪዲዮ ጋር ሪዞኔት ስለሚያደርግ ከዚህ ጋር ያይስላችሁ አንድ ማሳያው መሰላችሁ። ሌላ ኢሴንስ ማሳያው ይሄ ሀፕን ያደረገ የቤት ውሾችን ገብተው ህጋዊ ባልሆነ አይነት ነገር ሲገሉ ያለበትን ነገር ሌላው ማሳያ ምንድነው? ፕራይቬታይዜሽን ነው። ባለፈው ብያችሁ የለ ፋንድ የሚያደርግ አካል ፕራይቬታይዝ የሚያደርገው ይሄንን በቃ ቀደም ብቻ አውርቼዋለሁ። እሱንም የምትለዩበት ይሆናል። ኦኬ፣ ስለዚህ ለምሳሌ ፔቲንግ ከምን ጋር ይያዛል መሰለኝ? ሳይኮሎጂካሊ ልንገራችሁ። አንድ ሊደር ምን ያህል ኬር አለው የለውም የሚለው ነገር ለመመዘን ነው። ሊደር ስላችሁ በተቋማት ያለ ነው፣ የግድ ከላይ ያለው ምናምን አይደል? ተቋማት የራሳቸው ሊደርሺፕ አላቸው። የፈለክ አድቮኬት የምታረግ ቢሆን ራሱ ላለው የመንግስት ምናምን ነገር ውስጥ ያለውን ተቋም ላይ ያለውን ነገር ልክ አይደለም ማለት እኮ ኢትስ ኦኬ። እና አንዳንድ ሰው ምን ይመስለዋል? ይሄ አብሶሉት እንትን ይዛል፣ አብሶሉት አይነት ድጋፍ ስለሚይዝ ነው። ኦኬ ኤኒዌይስ ፔት ማድረግ ሳይኮሎጂካሊ ስነግራችሁ እንትን ነው፣ ሚኒንግ የማግኛ መንገድ ነው። ብዙ ሰዎች ምን ይላሉ? አቨሬጅሊ አባባ አቨሬጅ ሰዎች የህይወት ትርጉም የሚያገኙት ሲወልዱ ነው ይባላል። ይሄ በሳይኮሎጂውም በተለምዶም በማህበረሰብም የሚባል ነገር ነው። ስንወልድ ለምን መሰላችሁ? ሚኒንግ የሚገኘው ካንተ ስትወጣ ነው። እኔ ማለት ከኔ የሆነ ቫልዩ ማድረገው ነገር ከኔ የሚበልጥ የሆነ አይነት ማገለግልለት የሆነ አይነት ቫልዩ ማድረገው ጉዳይ ሚኒንግ ይሰጠኛል። ፕላስ ያ ለዛ ነገር እያገለገልኩ የሆነ አይነት መለወጥ በዛ አይነት እቅፍ ውስጥ የሆነ ነገር መለወጥ ሚኒንግ ይሰጠኛል። ልጅን መውለድ የሚለው ነገር ሳይኮሎጂካሊ ፊሎሶፊካሊም ደግሞ በኢትዮጵያ ውስጥ በተለይ በደንብ ካልቸራሊም የሚነገረው ነገር ለምንድን ነው? ልጅ መውለድ ራስን መተካት ነው ምናምንም ይባላል። ሚኒንግ ለምንድን ነው የሚሰጠው ስትል ካንተ የወጣን ነገር ትራንስፎርም የማድረግ ህይወት ዘርተ ከዛ የመቀየር እንዴት ነው? ከፍቅር አይነቶች ውስጥ ይሄንን ጆን ቪቬኬ በደንብ ሌክቸር ያደረገበት ጉዳይ ነበረ። አጋፔ የሚባለው ማለት ነው። አጋፔ አብ ለወልድ ምናምን ያለው አይነት ፍቅር እንደሚሉት ማለት ነው ሪሊጂየስ ቶፒክ ላይ ሶ ምንድነው ለልጅ ያለ ፍቅር ማለት ልጅ እንትን ሲል የተለያየ አይነት ፍቅር አይነት አለ አይደል? አቡካሮ ወዳለው ካልኩኝ ልበለው ነው። ኦኬ የሆነ ነገር የሆነች ሴትም ሴክሹዋሊ አድርጌው ወዳታለሁ ሴክሹዋሊ አጥብው ከሆነ ልገናኛት ነው። ኦኬ ስለዚህ የሆኑ አሉ። አንድ ነው ኢሴንሱን ኮመናሊቲውን ፈልገን የሆነ ነገር ልናገኝ እንችላለን፣ ግን የሚገለጥበት አይነት መገለጥ የተለያዩ ናቸው። ስለዚህ አንዱ መገለጫ አጋፔ የምንለው ትራንስፎርም የማድረግ ልጅን እንደው ልጅን ለሆነ አይነት ነገር ለሆነ አይነት ሳይኮሎጂካል ሳክሪፊኬሽን የሚሆን ምናም ሰጠ የሆነ አይነት ትራንስፎርሜሽን እና በዛ ውስጥ የምታገኘው ሚኒንግ ካንተ ቫልዩ የምታረገው አካል ማለት ነው። ኤኒዌይስ በደንብ እንትን አለው ቆንጆ ያወራል ጆን ቪቬክ ስለዚህ ጉዳይ። አሁን ፔቲንግም ከዛ ጋር ነው የሚያዘው። ብዙ ሰዎች ያው ሜቲንግ አግኝተው ወይም ደግሞ የትዳር አጋር አግኝተው ምናምን ፎርቹኔት ሆነው ላይሆኑ ይችላሉ። ያንን ግን ኮምፐንሴት የሚያደርጉበት ኢንትሪንሲክ ቫልዩ ስለሆነ ልጅ ሆነን ራሱ ውስጣችን ያለ ኢንትሪንሲክ ኔቸር እንደሆነ የምታውቁት ጣኑን ራሱ ፔት ማድረግ እንወዳለን። እኔ አሁን በተለይ ልጅ ሆኜ ያላሳደግኩት አይነት ውሻ የለም። በቃ አሳድጋለሁ፣ ይሞትብኛል፣ አሳድጋለሁ፣ እንትን ይልብኛል ምናምን እና ይሄ ምንድነው ተፈጥሯችን ነው ማለት ነው። ኦኬ ኬር ማድረግ ይወዳል ማለት ነው። ለሆነ ጉዳይ ኬር አድርጎ ትራንስፎርም ማድረግ ማሳደግ ይወዳል። ይህ ሳይኮሎጂካል የሆነ ነገር ነው። በዛ ውስጥ ትርጉም ስለሚያገኝ እንዴት ትርጉም እንዲሰጥ በልጅነት እንዴት አይነት ትርጉም እንደሚሰጡኝ አውቃለሁ። አሁን ላይ ማስፔት ማድረገው ስለሌለ ማለት ነው። ፔቲንግ ግን ልጅ ያላቸው ምናምን ይሄ አንደርስታንድ የሚያደርጉት ይመስለኛል። ልጅም ያለው ፔትም የሚያደርግ ምናምን ኤኒዌይስ ብቻ። ስለዚህ አንድ የሆነ አይነት ተቋምን ሊድ እንደሚያደርግ ሰው ኬር ይሄ ሳይኮሎጂካል የሆነ ስቴቢሊቲ ይሰጠዋል፣ ትርጉም ይሰጠዋል እንደ ማህበረሰብ ብሎ ይሄንን ሪሊቫንሲ ከሰጠው ለምሳሌ ሪሊቫንሲ ከሰጠው ፈንድ የሚያደርገው ነገር ላይ ይሄ ነገር ከሚቀርበት ባለፈው ለምሳሌ የኮሮናውን እንትን በፓላንቲር አድርጌ የኮሮናውን ሰጥቻችሁ አልነበረ? ክላሪቲ ይሰጥና
ቹዝ ኤ ወይም ቹዝ ቢ ይላል። ቹዝ ኤ ላይ ምን ኖሮ ቹዝ ቢ ላይ ምን ኖሮ የሚል ነገር ተመልሳችሁ እዛ ቪዲዮ ላይ እዩት። ልክ እንደዛ ፓላንቲር የሚባለው የኢንፎርሜሽን መረብ ልክ እንደሚሰጠው ይሄም በቃ ይሄንን የሚያዩት ከሆነ ሳይኮሎጂካል የሆነውን ስቴቢሊቲ የሰዎችን ትርጉም የማግኘት ምናምን ኦኬ። ስለዚህ የተወሰነ አይነት ፈንዲንግ ምናምን በዛ ቢልም እዚህ ጋር አንድ ማምከን ይችላል እንዲያበክኑ አደርጋለሁ። ስለዚህ አንድ ሳምንት ምናምን አዋጅ አወጣባቸውና አንድ ሳምንት በኋላ እንደዚህ ያላመከነ ነው። ከዛ አምክኖ የሆነ አይነት ወረቀት ያላመጣ ከዛ ደግሞ ክትባት ያላስከተበ ክትባት አስከትቦ ወረቀቱን ያላሳየ ማተብ ያለበትም ምናምን የሚል ነገር ካረገ አሁን ለምኑ ግድ ሰጥቷል ማለት ነው። አሁን ለጠረውላችሁ ሳይኮሎጂካል ስቴቢሊቲ ምናምን ኬር አለው ማለት ነው። ሊድ የሚያደርገው አካል ኬር አለው። ስለዚህ በፎርስም ብቻ ሳይሆን በምንድነው የሆነ በተምሳሌትነት አይነት ኢቮልቭ ስናደርግ በመጣናቸው ሚቲካል በሆነ አይነት ስትራክቸር በማመን ያንን ሚሚክ በማድረግ ነው እየመራ ያለው ማለት ነው። ወይም ኢምቦዲድ በማድረግ ሚሚክ የሚለውን ነገር ትተን ግን ወዴት ነው የተመረጠ ያለው? ኦብቪየስሊ እኛ አናዌር በመሆንና ለሚሰጡን ስክሪፕት ዲዞልቭድ ሆነን በመተው የወጡት ሰዎች በጣም ኢግኖራንት ናቸውና ይሄ አይፈልጉትም። ለምን? ገንዘብ ማባከን ነው፣ ፈንዲንግ ማባከን ነው። ስለዚህ አሎኬት የሚያደርጉት ወደ ሌላ ጉዳዮች ነው። መግደል ይሻላል። መግደል ሜቢ ትንሽዬ ፈንዲንግ ሊሆን ይችላል። ስለዚህ ቤትህም ገብቶ ድረስ ያን ህግ ለማስፈጸም ይሆናል። ህግ ደግሞ የሚወለደው ሳይኮሎጂካሊም they are not capable our leaders ማለት ነው። ከቀበሌ ምናምን ያለ ሰው እኮ ምን ያህል መሀይም እንደሆነ እናውቃለን አይደል? ግን የሆነ ለምሳሌ ወጣቱ ምናምን የሆነ የተወሰነ ፖለቲካሊም ይሁን ኢኮኖሚካሊም ይሁን ሶሻሊ ንቃተ ህሊና ምናምን ቢኖረው ኦኬ ህግ ለምንድን ነው ምናምን የሚል የማገናዘብ ኢቮልቭ አድርገን የደረስንበት ይሄ ፕሪፍሮንታል ኮርቴክሱ ይሰራል አትሊስት ሶ ሲያስብ ኦኬ ህጉ ለምንድን ነው? ዝም ብዬ ህጉን አይደለም ኢምፕሊመንት ማድረገው። ህጉ የሚያገለግልለት ለምን አለ? ኦኬ ለምኑ ሬብስ ቫይረስ ነው። ሬብስ ቫይረስ ከተያዘ አንድ ሰው እንደዚህ ኦኬ ሶ እሱን የሚያስቀረው ነገር አድርገሻል? የስ አዎ ተከተባለች እንደዚህ። ስለዚህ ህጉ ብቻውን ባይት ሰልፍ ምንም ነው። ስለዚህ ይመችሽ ይቻምሽ ቻው በቃ አለቀ። ኢት ኢዚ ማለት ማሰብ ብዙ ነገር ያቀላል። ሶ ይሄንን ልጨምርላችሁ ብዬ ነው። አረ ጆናስ ኮምፕሌክስን ብቻውን ይሻላል። ጆናስ ኮምፕሌክስን አወራላችሁ ብዬ ነበረ። ይሄንን ልክ ሰሞኑ የተሰማኝን ስሜት ሪፍሌክት እንደማድረግ ይቆጠርና ጆናስ ኮምፕሌክስን ቀጣይ ይሰራል ማለት ነው። ጆናስ ኮምፕሌክስ ማለት አንድ ሰው ለጥሪው ኢንትሪንሲክ ለሆነ አይነት ጥሪው ሲሰንፍ የሚገባበት ቀውስ ነው። የዮናስን ማለት እኮ ነው። የነነዌ ጾም አልፏል ነበር 3 ቀን የሚጾመው ጾም ከሱ ጋር ተያይዞ ያለ ሳይኮሎጂካል ሲምቦል ማለት ነው። ላወራ የፈለኩት ቆንጆ ነገር እሱን እናወራለን። እቺ ትብቃና ዛሬ ልቀቃት ይቻምን ማለት ነው።